ሰማያዊ ልብ ክፍል 5 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ ዓለም አንዳንዴ ለራሷ ክብርና ለግል ልዕልናዋ ስትል አስደንጋጭ ታሪክ የሚሰሩ ጀግኖችን ትፈጥርና በህይወት ላይ በጊዜያዊነትም ቢሆን ታነግሳቸዋለች። መስከረም ጠባ 1996 ዓ.ም በለጡ በጥሩ ነጥብ የ10ኛ ክፍል ማትሪክን አልፋ የመሰናዶ ትምህርቷን ቀጥላለች። እኔም በአቋሜ ጸንቼ ትምህርቴን አቋርጬ ስራዬን ብቻ አጥብቄ ተያይዤዋለሁ። እናቴ በየቀኑ ሸጎጥ የማደርግላት ብር ስለጣማት መሰለኝ ብዙም አልተቃወመችኝም። በነገራችን ላይ እኔ ስራ ከጀመርኩ ጀምሮ በእናቴ ባህሪ ላይ አንዳንድ አበረታች ለውጥ መታየት ጀምሯል። የመጀመሪያው ከ3 ዓመት በኋላ መጠጥ መሸጥ ማቆሟ ነው። እኔ የምሰራበት ታክሲ ባለቤት ጋሽ በቀለ እኔን ከተራው የላኝነት አሳድገው የታክሲው ፈላጭ ቆራጭ ወይም መንባ አድርገውኛል። አልቅምም፣ አላጨስም፣ አላጭበረብርም። ይህን ደግሞ ያረጋገጡት ገና እንደተቀጠርኩ ሰሞን ነበር። ትዝ ይለኛል በወቅቱ ክብሮም የተባለ ሹፌር ነበር። እኔንም የቀጠረኝ እሱ ነው። አንድ ቀን ከወትሮ የተለየ የኮንትራት ስራ አገኘንና ቀድሞ ከምንሰራው 1000 ብር ተጨማሪ ብር ሰራን። ክብሮን 600 ብሩን ወሰደና 400 ብሩን ያንተ ነው ውሰድ ብሎ ሰጠኝ። ተቀበልኩት። የእርቶ ታክሲዋን ልናስገባ ወደ ጋሽ በቀለ ቤት አብረን ሄድን። እንደደረስን ግቢ ውስጥ አገኘናቸው። ክብሮን መኪናዋን አቆመና አብረን ወደ እሳቸው ተጠጋን። እሺ ልጆች ስራ እንዴት ነው አሉን። ክብሮን ፈጠን ብሎ መለሰ። ያው እንደ ሰሞኑ ነው አለ። ጠልቃ ገብቼ መለስኩላቸው። አረ ዛሬ ይሻላል። ክብሮም አፍጥጦ አየኝ። እኔ እሱን ችላ በማለት 450 ብር ከኪሴ ከክብሮም ጋር ተካፍለን የነበረውን 400 ብር ከሌላ ኪሴ በማውጣት በድምሩ 850 ብር ጋሽ በቀለ መዳፍ ላይ በማስቀመጥ ደህና ደሩ በማለት ጥያቸው አካባቢውን ለቅቄ ወደ ቤቴ ተፈተለኩ። በውስጤ ስለ ሁኔታው እየተብሰለሰልኩ ጠዋት 12 ሰዓት ላይ እንደ ወትሮ በዕለቱ ስራ ላይ ለመሰማራት ስወጣ ዘበኛውም ጋሼ አናግረኝ ብለውሃል በማለት መልእክቱን ነገረኝ። መቼ? አሁን ቀስቅሻቸው ስል ጠየቅኩት። ተነስተዋል፣ ሳሎን አሉልህ አለኝ። ተራ ተባ እያልኩኝ የሳሎኑን በራፍ አጠገብ ደርሼ በስሱ አንኳኳሁ። ጎራና ድምፅ ይግቡ አለኝ። ገፋ አድርጌ ወደ ውስጥ ሰለኩ። ከፊት ለፊታቸው ያለው ሶፋ እየጠቆሙኝ ግባ ልጄ በላቸው ናለፍ እዚህ ጋር ቁጭ በል አሉኝ። ነጭ ጋቢ ለብሰው መጽሐፍ እያነበቡ ነበር የደረስኩት። ተቀመጥኩ። አይደለም መቀመጥ እንዲህ ጸዳ ያለ ሶፋ ያለበት ቤት ስገባ እንኳን የመጀመሪያ ቀን ነው። ይፈልጉሃል ብሎኝ ነው ዘበኛው አልኳቸው። አዎ ፈልጌ ነው በማለት ጋቢያቸውን ገለጥ አደረጉና ከሸሚዝ ኪሳቸው ውስጥ ዳጎስ ያለ ብር አወጡና ከላዩ 500 ብር በመምዘዝ በእጅ አስጨበጡኝ። የነዳጅ ነው ጠየቅኩኝ። አይ አይደለም ሽልማት ነው። ትላንት ክብሮም እንዲፈትንህ እኔ ነኝ ያዘዝኩት። ክብሮም የወንድሜ ልጅ ነው። ሰሞኑን ወደ ውጭ ስለሚሄድ ታክሲውን ሌላ ሹፌር መያዙ የግድ ነው። ስለዚህ ነው ያንተን ታማኝነት መፈተን የፈለግኩት። ጎበዝ ነህ፣ በርታ። እኔ ሌባ ሰው አልወድም። ምንም ነገር ቢቸግረህ እኔን ጠይቀኝ። ጸባይ ካልተቀየረና ጠንክረህ ከሰራህ በቅርቡ ሰው ትሆናለህ። ታክሲዋንም ለሹፌር ሳይሆን ለአንተ ነው በኃላፊነት መስጠት የምፈልገው። ለመሆኑ እድሜ ስንት ነው አሉኝ። 17 አልኳቸው። በመልሴ ትክክለኝነት እርግጠኛ አይደለሁም፣ ግን እንዴት እድሜን አላውቅም ልበላቸው? በቃ በርታ፣ በሚቀጥለው ዓመት 18 ይሞላሃል። የዛኔ እኔ ነኝ በራሴ ብር መንጃ ፈቃድ እማውጣለህ። ብቻ ጠንክር፣ በላውን ወደ ስራ በማለት አሰናበቱኝ። በቅርብ ዓመት እንደዛ ቀን ተደስቼ አላውቅም። ጋሼ በቅርብ ዓለም አንዳንዴ ለራሷ ክብርና ለግል ልዕልናዋ ስትል አስደንጋጭ ታሪክ የሚሰሩ ጀግኖችን ትፈጥርና በህይወት ላይ በጊዜያዊነትም ቢሆን ታነግሳቸዋለች የሚል ጽሑፍ ሰጥቶኝ ነበር። እውነትም እሱ እንዳለው ይህች ዓለም ከሾመቻቸው ጀግኖች መካከል እኔም ልቀላቀል ይሆን እንዴ? እንግዲህ ከዛ በር ላይ ነበር ለመጀመሪያ ጊዜ ለበለጡ 200 ብር ተቆራጭ ያደረግኩላት። ከዛ 100 ብሩን ለእናቴ አስጨብጬ የተቀረውን የመጀመሪያ ጊዜ የባንክ ደብተር ከፈትኩበት። ይሄ ከሆነ እንግዲህ ዛሬ በርካታ ወራቶች አልፈዋል። ዛሬም እንደተለመደው የዕለቱን ስራዬን አጠናቅቄ በቀኑ የተሰራውን ሂሳብ ለጋሽ በቀለ አስረክቤ ጆርናታይን ተቀበልኩ።
ወደ ቤት በመጓዝ ላይ ሳለው ልክ መዘጋጃ አካባቢ ሲደርስ ሰዎች ከበው የሚያዳንቁለት ነገር አጋጠመኝ። በጣም የደከመኝ ቢሆንም ያደግኩበት ሰፈር የፈጠረ የወሬ ሱስ ፍቅሬ አልፌ እንዳልሄድ ጠፍንጎ አቆመኝ። ተጠጋሁ። አንዱ ጨበሬ ወጣት ጠየቅኩት። ምንድን ነው? ሰው መኪና ተገጭቶ ነው ስል ጠየቅኩት። አይመስለኝም፣ የታመመ ሰው ነው። የማላውቀው ስሜት ሰዎችን እየገፈታተርኩ ከፊት ተገኘው። አንድ ከሲታ ጎልማሳ ሰውዬ መሬት ላይ ተዘርሮ ያቃስታል። ጣር ይዞታል። የሆነ ሰው ፊቱ ላይ ባትሪ በራበት። ደነገጥኩ። የማውቀው ፊት መሰለኝ። ባትሪውን ከሰውዬ መንጭቄ በርከክ ብዬ አረጋገጥኩ። ወላጅ አባቴ ነው። በመንገዴ ሲገጥመኝ አይቶ እንዳላየ ሸውጄ ማልፎ የነበረው አባቴ። ከብዙ ዓመት በፊት እኔንና እናቴን ባዶ ቤት ጥሎን የኮበለለው አባቴ። አባ ምን ሆንክ? አባቴን አባ ብዬ ከጠራው ስንት ዓመት ሆነኝ? እኔ እንጃ፣ አላስታወሰውም። ማቃሰቱን ገታ አደረገና የተራከመ አይኑን ገለጥ አድርጎ ተመለከተኝ። ወይኔ ልጄ ከየት መጣ አለኝ። ወዲያው ከበባውን ሰነጣጥቄ በአካባቢው ወደሚገኘው የህዝብ ስልክ በመብረር በቃሌ የማውቀው የጋሽ በቀለ ስልክ ላይ ደወልኩና ሁኔታውን አስረዷቸው። ከ10 ደቂቃ በኋላ የቤት መኪናቸውን ራሳቸው እየነዱ ደረሱልኝ። የደከመውን አባቴን ከአካባቢው የነበሩ ሰዎች አፋፍሰው ወደ መኪና ውስጥ አስገቡልኝ። ጤና ጣቢያ እንደደረስን ጋሽ በቀለ ማሟላት የሚገባውን በማሟላት አባቴ አልጋ ይዞ እንዲታከም ካደረጉ በኋላ ወደ ቤታቸው ተመለሱ። እኔም ለተረኛዋ ነርስ አደራ ሰጥቼ የሌሊት ልብስ ለብሼ ለመመለስ ወደ ቤት ሄድኩ። 4 ሰዓት ሆኗል። እናቴ በረንዳ ላይ ቁጭ ብላ ስትጠብቀኝ ደረስኩ። ምን ነው ልጄ ያለ ወትሮ አለችኝ። አረ ሰላም ነኝ አልኳት። ከእናቴ ለውጦች ውስጥ ይህም አንዱ ነው። በቤት ሰፈር እያውደለድር በሙሉበት ወቅት ከምሽት 5 እና 6 ሰዓትም ወደ ቤት ብገባ ግድ አይሰጣትም ነበር። አሁን ስራ መዋል ከጀመርኩ ወዲህ ግን ከ3 ሰዓት ሳሳልፍ በጭንቀት መሰቃየት ትጀምራለች። መኪና ተገልብጦ የተጎዳው፣ ከሰው ተጣልቼ የታሰርኩ፣ የሰራሁበትን ብር በሌባ የተሰረኩ፣ ብዙ ክፉ ነገር እያሰበች ትጨነቃለች። ምን ነው ታዲያ ጉዳይ ቢኖርህ እንኳን ድረስ ብለህ ነግረኝ አትመለስ አለች። አይ ወደ ቤት እኮ በሰዓቱ ስመጣ መንገድ ላይ በማለት ያጋጠመኝን ከመጀመሪያው እስከ ፍጻሜው አስረዳኋት። ከገመትኩት በላይ ደነገጠች። ከመደንገጥም አልፋ ተርበተበተች። አረ አይኖቿን እንባ ቀረሩ። ያቺ ደራቅ ሚስት ተብዬ ከቤት አባሯለች ሲሉ ሰምቼ ነበር። ወይኔ ልጅት ተንገበገበች። ልብሷን መለባበስ፣ ጋቢ መደረብ ጀመረች። ወዴት ልትሄጂ ነው አልኳት። ሄጄ አስታምመዋለሁ፣ የልጅ አባት እኮ ነው፣ እራትን ወስደህ ብላ አለች። አረማን ይሻላለሁ ስላት አይሆንም አንተ ስትንገላታ ነው ያልከው፣ በልደን አደር ብላ ሌላ ተጨማሪ ነገር እንድናገር እድል ሳትሰጠኝ ወጥታ ሄደች። እማ እርምጃዋን ሳትገታ አቤት አለችኝ። 24 ቁጥር ነው የተኛው ስላት እሺ ሰምቻለሁ። በጣም ገረመኝ። እማዬ አባዬን ለ10 ምናምን ዓመት ያህል ተለይተው ኖረው እንኳን አሁንም ትወዷለሽ ማለት ነው? ራሴን ጠየቅኩ። የሚያስደምም ክስተት ነበረ። ከምሽቱ 4 ሰዓት አካባቢ ነው። ክፍሌን ያለሁት መሬት ላይ በተነጠፈ ባለ 1 ሜትር የጥጥ ፍራሽ ላይ ጋደም ብያለሁ። እንቅልፍ ግን አልወሰደኝም። ሳነግራችሁ ይችን ክፍል ከተከራየው 3 ወር አልፎኛል። የተከራየሁት ከነ በለጡ ላይ ነው። ይህ የሆነበት ምክንያት አንደኛ የበለጡ እናት እትዬ ከበቡሽ ኑሮዬን ቢደጉሙልኝ ብለው በማሰብ ካላቸው 3 ክፍል ቀበሌ ቤት ውስጥ ልጆቻቸውንና እቃዎቻቸውን አሸጋሽገው አንዱን ማከራየት ስለፈለጉ፣ ይህንንም ከበለጡ ስለሰማው ነው። ሁለተኛው ይሄ የእትዬ ከበቡሽ እቅድ እኔ በየዕለቱ ቢያንስ ለሽርፍራፊ ደቂቃም ቢሆን በለጡን ለማየት ለማናገር እድል ስለሚሰጠኝ ብዬ ነው። በዛ ላይ በኔና በነበለጡ መኝታ ቤት መካከል ያለው የጋራ ግድግዳ በአንድ የታሸገ የቆርቆሮ በር የተለየ ነው። ከኔ ቤት ወደ እነሱ ቤት፣ ከነሱ ቤት ወደ እኔ ቤት ድምፅ በጣም ይስተጋባል። በዚህም የተነሳ ንግግሯን፣ ቀልዷን፣ ሳቋን ወይም ንጭንጯን በቀላሉ ለመስማት ያስችለኛል። የሳይን ቆርቶ ለምሳሌ እኔ ወደ ቤት ከመግባቴ በፊት ከተኛች ወይም ከእናቷ ከተጨቃጭቃ አክሮፋ ዝም ብላ ከሆነ ጠረኗንም ቢሆን አስችቼ ደስ ብሎኝ እንድተኛ ስለሚረዳኝ ነው። በለጡ የኔ ህመም፣ በለጡ የኔ መድኃኒት። የሆነ ሆኖ እናትህን ጥለህ ከቤት እንዴት ወጣ አትሉኝም? እናቴ በእኔ በልጇ ምክንያት የልጅነት ባሏን አግኝታለች።
አባቴ ከሆስፒታል አገግሞ ሲወጣ በእናቴ ተደግፎ በጋሪ ተጭኖ በጠራራ ፀሐይ የሚያውቁትም የማያውቁትም የወሬ ጥማት የሚያቃትታቸው የሰፈራችን ሰዎች ታፍጥጠው እየተመለከቱት ድሮ ጥሎት ወደ ሄደው ቤቱ ተመልሶ ገባ። እሷም በምግብም በፍቅርም ተንከባከበችው። እኔ በብሬ በፈገግታዬ አበረታታሁት። ዳነ፣ በቃ ንጹህ ሰው ሆነ። በቀን ስራም የድለላ ስራም እየሰራ ገንዘብ ይዞ በመምጣት ለእናቴ ይሰጣት ጀመር። ሲያገኝ ስጋ ሲያጣ ቅንጥብጣቢ እየገዛ መምጣት ጀመረ። ከዛም አልፎ ለእናቴ ትንሽ ሲያገኝ ሰልባጅ ቀሚስ ሲቀናው ደግሞ አዲስ እየገዛላት በመምጣት እቤቱን በሳቅ ይሞላው፣ በደስታ ያጥለቀልቀው ጀመር። አንዳንዴ ሳያቸው ፍዝዝ ድንግዝ ያደርገኛል። እነዚህ ሰዎች የእውነት ለ14 ዓመት ተጣልተው ተለያይተው ነበር? አይመስለኝም። እኔ ሳላውቀው በድብቅ ይገናኙ ነበር እንዴ? ነው ወይስ ለ14 ዓመት የታጨቀ ናፍቆት የተዳፈነ ፍቅር ተጠራቅሞ አሁን ድንገት በተከሰተው አጋጣሚ በመቀራረባቸው ፈንድቶባቸው ይሆን? ለማንኛውም አኗኗራችን ጠቅላላ ታምራዊ በሆነ መልኩ ተቀይሯል። ለአኗኗራችንም መቀየር አስረግጦ የሚያስረዳ አንድ ዋና ማስረጃ ቢኖር በእናቴ ቀኝ ጉንጭ ላይ የነበረው የኔም መዳፍ የሚያህለው ማደር ደብዝዞ ለምልክት ያክል ብቻ መቅረቱ ነው። ሌላው በእኔ ስራ መያዝ ተቀጣጥሎ የነበረው የእናቴ ባህሪ ለውጥ በአባቴ ወደ ቤት መመለስ ተጠንክሮ ቀጥሏል። አረቄ መሸጥ ሙሉ በሙሉ አቅሟ ቤቱን ወደ ሾው ቤት ቀይረዋለች። ይህ የእናቴም ሆነ በጠቅላላ ቤተሰባዊ ድራማዊ ለውጥ በጣም ቢያስደስተኝም ያው ቤታችን በፊት ከነበረችው አንድ ክፍል ብቻ ስለሆነች በእሷ ላይ አባቴ ሲጨመርባት በእናቴና አባቴ መካከል እንደ አዲስ ያገረሸው ፍቅር ሲጨምር ደስታችን ሳቃችን ሲጨመርበት ጠበበን። ቅድም ከነገርኳችሁ እነበለጡ ቤታቸውን ለማከራየት ካላቸው እቅድ ጋር አንድ ላይ አጣምሬ ሳገናዝበው ጥበቱ የማያፈናፈን ሆኖ አልታያለ። ለመልቀቅ ወሰንኩ። ለእናቴ አማከርኳት። ቤት ተከራይቼ ልወጣ ነው ብዬ ስነግራት ወታደር ሆኜ ሽራሯ ልዘምት ነው እንዳልኳት አድርጎ ነው አይምሯ ተርጉማ አስረዳት። ጮኸች፣ አለቀሰችም። በአባቴ ቀንቼ ዛሬ ባልሽን ስታገኚ ጣል ጣል አደረግሽኝ ብዬ 14 ዓመት ሙሉ መኝታሽን ተጋርቼ ትንፋሽሽን ተሳምቼ ኖሬ ዛሬ እንደዋዛ ሌላ ፍራሽ ላይ ወረወርሽኝ ብዬ እኔን ከክንድሽ አንሸራተሽ ባልሽን አክፈሽ ተኛሽ ብዬ ብዙ ወቀሳ ሚስጥራዊ በሆነ የአእምሮዬ ክፍል አጭቄ እለቃለሁ ያልኳትን አድርጋ ነው የተረዳችው፣ የደነገጠችው፣ የተጸጸተችው፣ ራሷን የታዘበችው። በኋላ በመከራና በስንቱ ስወታ አሳመንኳት። ሌላው ድብቁ ጎኔን ለማሳረፍ ብቻ እንጂ አሁንም ኑሮዬ ከሷ ጋር እንደሆነ በመሐላ ሳረጋግጥላት ፈቀደችልኝ። ይኸው ዛሬ የሐሳቤ ተሳክቶልኝ የነበለጡን ቤት ተከራይቼ ይገኛለሁ። ከቤ መሽቷል እኮ ለምን ነገ በጊዜ ሄደሽ አታድሪ? በለጡ ናት። አይሆንም፣ አታስነፊኝ፣ ሰው ምን ይለኛል? ከንግግራቸው እናቷ ለቅሶ ቤት ሊሄዱ ፈልገው እንደሆነ ገባኝ። እምቢ ካልሽ ልሸኝሻ አለቻት። ብቻሽንማ አይሆንም፣ ስትመለሽ ትፈሪያለሽ። እነዚህ ዝፍዝፍ ወንድሞችሽ እንደሆነ ተኝተዋል። ካልሆነ ብርክቲን ቀስቅሻት አለቻት። እኔና በላቸውን ሸኝሻለን ያቃልኩኝ በመጠኑ። በላቸው የሚለው ስም ከበለጡ አፍ ሁሌ ስሰማ የሆነ የማላውቀው ሰው ስም የተጠራ ነው የሚመስለኝ። ተቃወማት። እንዲህ ምን በወጣው ሲለፋ እኮ ነው የሚውለው የተኛበት አሏት። አንቺ ደግሞ ምን ችግር አለው ዱርዬው ተጣራች። አቤት ተኝተሃል እንዴ? ምነው ድምጽ ጠፋ አለችኝ። አይ አልተኛውም፣ አንዴ ከቤት ለቅሶ ቤት አደርሰናት እንምጣ ስትለኝ ገና ድሮ ተነስቼ በራኩፍን መክፈት ጀምሬያለሁ። ጨረቃዋ ሞልታለች። እትዬ ከቤን መሃል አድርገን ከ200 ሜትር በላይ ወደማይርቀው የሰፈራችን ለቅሶ ቤት አስገብተናቸው ተመለስን። ግቢ ውስጥ ገባን። ወደ ቤት ግን አልዘለቅንም። ሳንነጋገር ፊት ለፊት በረንዳ ላይ በዝምታ ተቀመጥን። ሁሉ ነገር ጸጥ ብለዋል። ጨረቃው የምትተፋው ብርሃን አካባቢውን አድምቆታል። የአካባቢው ጸጥታ ከሩቅ የሚሰሙት የውሾችና የጅቦች ጩኸት ብቻ ነው የሚረብሸው። ሻሸመኔ ለምን ጅቦች እንደሚበዙ ይገርመኛል። በተለይ ከተክለ ሃይማኖት ቤተክርስቲያን አዋሳኝ በሚገኘው ጎጎት ወንዝ አካባቢ አንስቶ ቀበሌ 3 አቋርጦ 02ን ተሻግሮ የይዛ ወንዝን አልፎ 01 ሃይስኩል ትምህርት ቤት ድረስ ጨለም ሲል የሚንጋጋው የጅብ መንጋ ሁሌ ያስገርመኛል። ብዙ ጊዜ ከመንጋው የተነጠለ ጅብ ይነጋበትና ሲደናበር ሰው እጅ ወድቆ ተቀጥቅጦ ይገደላል። ከቆዳ አንስቶ እያንዳንዱ አካሉ ለመድኃኒት እየተበላ እየተተለተለ ይወሰዳል።
በተለይ ለቡዳ በሰው ጅብ ላለመጠቀት ራስንም ቤተሰብንም ከማቱ ለመጠበቅ። ረዘም ያሉ የጸጥታ ጊዜያቶች ካለፉ በኋላ ስራ እንዴት ነው አለችኝ። አጭር መልስ ነበር የሰጧት። አሪፍ ነው። ሌላ ጥያቄ? ሀብታም እየሆንክ ነው አለችኝ። አይ እስካሁን ትንሽ ብር ብቻ ነው ያለኝ፣ በቅርብ ቀን መሆኔ አይቀርም። ስትገርም አለች። ስትገርም የሚለው ቃል ከአንደበቷ ተስፈንጥሮ ሲወጣ በአክብሮት የታሸ ነበር። ለምን እገርምሻለሁ ስል ጠየቅኳት። በአንተ እድሜ አንተ የምትሰራውን ስራ እየሰራ በቅርብ ሀብታም ሆናለሁ ብሎ ለመናገር ድፍረት ያለው ሰው አጋጥሞኝ አያውቅም አለች። ያው ለአንቺ ቃል ስለገባው እንጂ የሀብት ጥማት ኖሮብኝ እኮ አይደለም ስላት፣ አንተ ልጅ ይሄ ለእኔ ማሰብና መጨነቅህን አቁም አላልኩም ነበር ስትል ጠየቀች። አለማሰብ ብችል ደስ ይለኝ ነበር፣ ግን ስለ አንቺ ማሰብ ከማቆም መኖር ማቆም ይቀለኛል። ለመሆኑ እስክንድር ደህና ነው ጓት? የጨዋታችንን ርዕስ ያለ ማስጠንቀቂያ ቀየርኩባት። አዎ ሰላም ነው። የሚጎመዝዝ ጥቁር ጥያቄ ያስከተልኩ። እንዴት ነው ጓደኝነታችሁ አልኳት። አሁንማ ብታይ የትምህርት ቤቱ ሮሚዮና ጁሌት ሆነናል። እሱ ስር የሚልከሰከሱ ሴቶች ሁሉ ፊት ስለነሳቸው ድራሻቸው ጠፍቷል። በጣም ደስተኛ ሆኛለሁ። አንተና እሱ እያላችሁልኝ ደስተኛ ባልሆን ነው የሚገርመው አለችኝ። ደስተኛ ስለሆንሽ ደስ ብሎኛል አልኳት። እውነቴን ነው። ምክንያቱም ምንም ይሁን ምን እንዲህ ስትፍነከነክ አይኖቿ በደስታ ሲያበሩ ከንፈሮቿ በፍቅር ሲረጥቡ እንዴት ደስ አይለኝ። አረ ብርዱ ገደለን፣ ወደ ቤት እንግባ በማለት ጎትታኝ ወደ ቤት እነሱ ቤት ይዛኝ ገባች። ሁለት ወንድሞቿና እህቷ ብርክቲ ሳሎን በተነጠፈ ፍራሽ ላይ በሰልፍ ተደርድረው ተኝተዋል። ዳር የተኛችው ብርክቲ የለበሰችው ብርድ ልብስ ከላዩ ላይ በከፊል ተገፏል። በለጡ ሄዳ በስርዓት አለበሰች። ከ3 ወር በኋላ ዛሬ ቀኔ ነው። 18 ዓመት ሞልቶኛል ብዬ ከቀበሌ በወጣሁት መታወቂያ በጋሽ በቀለ የገንዘብ እርዳታና በእኔ ከፍተኛ ጥረት የ3ኛ ደረጃ የመንጃ ፈቃዴን በእጄ ማስገባት ችያለሁ። ይህንን ደስታዬን ከእናቴና ከአባቴ ጋር ለማክበር ወሰንኩ። ወዲያው ግን ሀሳቤን ቀየርኩ። ከበለጡ ጋር ነው ማክበር ያለብኝ፣ እሷ መቅደም አለበት አልኩኝ። ከሁሉም በፊት ግን ወደ ጋሽ በቀለ ቤት በመሄድ ማመስገን አለብኝ። በቤታቸው ስደርስ ሳሎን ቁጭ ብለው መጽሐፍ እያነበቡ ነው። ስገባ በፍቅር ተቀበሉኝ። መንጃ ፈቃዴን ሰጧቸው። ቀኝ እጄን በመያዝ ወደ ራሳቸው ጎተቱኝና አገላብጠው ግንባሬን ሳሙኝ። ጎበዝ የኔ ልጅ፣ ገና ትልቅ ደረጃ ትደርሳለህ በማለት ስለወደፊት የሚታያቸውን ተነፈሱልኝ። ያው ፈጣሪ ስጥልኝ ለማለት ነው የመጣሁት ስል ኮስተር ብለው ለምኑ አሉ። እርስዎ ገንዘቡን ባይከፍሉልኝ ከየት አመጣው ነበር ስላቸው፣ አንተ ደግሞ ይቺ ምን አላት ብቻ ጎበዙን እንጂ ገና ብዙ ነገር እንረዳዳለን። በነገራችን ላይ ስፈልግህ ነበር የመጣው አሉኝ። ምን ነው በሰላም አልኳቸው። ከሳምንት በኋላ ወደ አሜሪካ ልሄድ ነው ሲሉኝ ደነገጥኩ። እንዴት ማለት ምን ነው አልኳቸው። አይ በሰላም ነው፣ ልጆቼን አይቼ መምጣት ፈልጌ ነው አሉኝ። ይቆያሉ ስል 1 ዓመት ያህል ሳልቆይ አልቀርም አሉኝ። እሳቸው ብቻ ሳይሆኑ ስራዬንም ታክሲዋንም ሀብታም የመሆን ምኞቴንም አብረው ተሸክመው የሚሄዱ መስሎ ነው የተሰማኝ። 1 ዓመት ሙሉ አልኳቸው። አዎ እንደምታውቀው ያመኛል። ጤናዬን ለመስተካከል ጥሩ ሕክምና ማግኘት አለብኝ። አሁን አንተን የፈለኩህ አደራ ልሰጥህ ነው አሉኝ። የምን አደራ? የፈለጉትን ይዘዙኝ አልኳቸው። ይህም መኖሪያ ቤትም ሆነ ሸዋበር አካባቢ የሚገኘው ሆቴሉን አከራይቼ ነው የሚሄደው። ታዲያ የቤቶቹን ክራይ እንድትሰበስብልኝ አንተን ወክዬ መሄድ ነው የፈለኩት ሲሉኝ መደነቅም መገረምም መደንዘዝም አጋጠመኝ። እንዴት እኔ አልኳቸው። አዎ ለአንተ ውክልና ሰጥህ ያለው በየ3 ወሩ ክራይን እየተቀበልክ ባንክ ደብተሪ ውስጥ ትከትልኛለህ አሉኝ። አረ ይሄ ነገር ለትልቅ ሰው ማለት ለዘመዶቹ አደራውን ቢሰጡ አይሻል ስላቸው፣ የሚቻለውን እኔ ነኝ የማውቀው። በአሁን ጊዜ የኔ የምለው ካንተ በላይ የማምነው ሰው የለኝም አሉኝ። ካሉ እንግዲህ እሺ፣ ግን ታክሲዋስ? ዋናውን ጥያቄ ጠየቅኳቸው። የምኞቴን መንገድ ታክሲዋን አንተ ያዛት፣ ማለቴ አንተ ስራባት። እንዲያውም እንዲያስቤያለሁ። ልክ የዛሬ ዓመት ስመጣ ሌላ አዲስ ታክሲ ገዝተህ ከጠበከኝ እችኛዋን ለራስህ ትወስዳታለህ፣ እሸልምሃለሁ አሉኝ።
ህልሜ በቅርብ እንደሚፈታ ሀብት ወደ እኔ እየተንደረደረ እንደሆነ ተሰማኝ። በሁሉም ነገር ተስማምተን ተሰናብቻቸው በራፉ ጋር ስደርስ ልጄ ብለው ጠሩኝ። የመውጫ በራፉን ለመክፈት የዘረጋሁትን እጄን ባለበት አንከርፍፌ አቤት ስላቸው ከዛሬ ጀምሮ ስምህ በላቸው አይደለም ምን ተስኖት ብዬሃለሁ። ምንም እንደማይሳነህ ስለማውቅ ነው ይሄን ሁሉ ኃላፊነት የሰጠውክ አሉኝ። ድጋሚ አመስግኛቸው መንገዴን ቀጠልኩ ወደ ሰፈር። ክፍል 6 ይቀጥላል።